and build your life. ተባራችሁትን ትምህርት ኑሩት። Don't play with me. ሰምታ አጨብጭበ እንዳትሄድ ዋው የሚገርም ስብከት ነው ብላ አጨብጭበ እንዳትሄድ live it ኑረው። ልክ እንደዛ እንደ ኢንስታግራም ቲክቶክ ላይ ሰዎች ፎሎ እንደምናረገው ጂሰስ ክራይስትንም እንደዛ ፎሎ ማድረግ ነው የምንፈልገው just like that። በቃ ስክሪፕቸሩን ፖስት ማድረግ ደስ ይለናል፣ መዝሙር ፖስት ማድረግ ደስ ይላል። ዋው ይሄ ስብከት የሚገርም ስብከት ነው፣ ሼር ታረጉታላችሁ፣ ኢንጌጅ ታረጋላችሁ ኦንላይን። ግን ትክክለኛ የጂሰስ ክራይስትን መንገድ ተከተል ስትባሉ ይደብረናል፣ አንኮምፎርታብል ነው የሚያደርገን። በዛ መንገድ መሄድ አንፈልግም፣ ዋጋ መክፈል አንፈልግም፣ ኦቤይ ማድረግ አንፈልግም፣ ኮኔክትድ መሆን አንፈልግም። ባይብል ኤንድ ኮፊ ፍራይዴይስ ኤቭሪ ፍራይዴይ ቀጥታ ከጆሃንስበርግ ከቡና ቁርስ ካፌ ነው ስትሪም የምናደርገው። ቺርስ ኤቭሪዋን ቺርስ። ኮፊ ዊዝ ጂሰስ። ኦንላይን ያላችሁ ላይቭ የምትከታተሉን ጌት ዩ ኮፊ ዊዝ ጂሰስ። ቡና እየጠጣን የእግዚአብሔርን ቃል የምናወራበት ሼር ማረጋችሁ ታይም ላይ እንገኛለን። ዌል እንግዲህ ዛሬ የመጨረሻው የተራራው ስብከት ላይ ነው የምንገኘው። ይሄኛው 10ኛው ኤፒሶድ ነው። ታምናላችሁ? 10ኛው የተራራው ስብከት ላይ እንገኛለን። the most powerful teachings of Jesus Christ እና ኮሬክት ያደረገበት ወደ ተራራው ወስዷቸው ዓለም የነገረንን ውሸት በሙሉ ኮሬክሽን የሰጠበት ትምህርት ነው። the most powerful teaching እስካሁን ድረስ እና ያንን እየተማርን ነበረ። 10ኛው ላይ ደርሰናል። አንዳንዴ ኢቭን ተከታታይ ሙቪ ስታዩ ራሱ የመጨረሻው ኤፒሶድ ላይ ቅር የሚላችሁ ነገር አለ። አታሽድ ትሆናላችሁ። what I'm saying እና ይሄ ተራራው ስብከት ዲፕ ዛውስ ገብተን ራሳችንንም እያየንበት እየተማርን especially me ከምታስቡት በላይ እኔ ራሴ ላይ ከባድ የሆነ ለውጥ ያየሁበት ትምህርት ነውና እግዚአብሔርን እጅግ አድርጌ አመሰግናለሁ። እንደውም ከተራራው ላይ አልወርድም ያልኩኝ ነበር ራሱ ዛሬ ስመጣ የነበረው የተራራው ስብከት the most beautiful message እና ትዝ ይላችኋል ጂሰስ ክራይስት the inner circle የሚባሉት እነ ፒተር እነ ጄምስ እና ይዟቸው እነ ጆንን ተራራ ላይ ይዟቸው ወጣና የእግዚአብሔርን ክብር አዩት ይላል። ከዛ ፒተር ሰከረና እኔ ከዚህ መውረድ አልፈልግም አለ። እዚህ 2 ዳስ ሰርተን እንደውም ለምን እዚህ አንኖርም እዚህ ይሻለናል ብሎ ያለበት ትዝ እያለኝ ነበረ። በቃ የዛ ህልውናውስ መገኘት። ለዛ ነው ጂሰስ ክራይስትን ብዙዎቻችን ኮኔክት ስናደርገው ነው ኢንጆይ የምናደርገው። በህብረት ማግኘትና በግል ጂሰስ ክራይስትን ማግኘት ኮኔክትድ መሆን አንድ አይደለም። ዛሬ መጨረሻው ቻፕተር ላይ ነን። በድጋሚ ላይቭ የምትከታተሉን ዌልካም። this is Bible and Coffee Fridays every Friday የምናደርገው ፕሮግራም ነው። ባይብላችሁን ቻፕተር 7 ማቲው ምዕራፍ 7 ቁጥር 21 ላይ ያለውን እናነባለን፣ አብረን እናነባለን። ማቴዎስ ወንጌል because የተራራው ስብከት 3 ቻፕተር ነው 5 6 7 ዛሬ 7ኛው ቻፕተር ላይ ነን። ከ21 ጀምሮ ያለውን አነባለሁ፣ በኢየሱስም አነባለሁ። በሰማያት ያለውን የአባቴን ፍቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም። በዚያ ቀን ብዙዎች ጌታ ሆይ በስምህ ትንቢት አልተናገርንም? በስምህ አጋንንትን አላወጣንም? በስምህ ብዙ ታምራትን አላደረግንም ይሉኛል። የዚያን ጊዜም ከቶ አላውቃችሁም እናንተ አመፀኞች ከኔ ራቁ ብዬ እመሰክርባችኋል። ስለዚህ ቃሌን ሰምቶ የሚያደርገው ሁሉ ቤቱን በአለት ላይ የሚሰራ ልባም ሰውን ይመስላል። ዝናብም ወረደ፣ ጎርፍም መጣ፣ ንፋስም ነፈሰ፣ ያን ቤት ገፋው፣ በአለትም ላይም ስለተመሰረተ አልወደቀም። ይህን ቃሌን ሰምቶ የሚያደርገው ሁሉ ቤቱን በአሸዋ ላይ የማያደርገው ሁሉ አሸዋ ላይ ይሰራ ሰነፍ ሰውን ይመስላል። ዝናብም ወረደ፣ ጎርፍም መጣ፣ ንፋስም ነፈሰ፣ ያንም ቤት መታው፣ ወደቀም፣ አወዳደቁም ታላቅ ሆነ። ኢየሱስም ይህን ነገር በጨረሰ ጊዜ ሕዝቡ በትምህርቱ ተገረሙ።
እንደ ጻፊዎቻቸው ሳይሆን እንደ ባለስልጣን ያስተምራቸው ነበርና ከመጨረሻው ብንጀምር እንደ ጻፊዎቻቸው ሳይሆን እንደ ባለስልጣን ያስተምራቸው ነበር ይላል። Jesus the king himself ራሱ የሩሉ ባለቤት የህጉ ባለቤት ራሱ ነው ያስተማራቸው ያለው እና ሜሴንጀር ሳይሆን ራሱ ባለቤቱ the king ራሱ ነው ያስተማራቸው የነበረውና ለዛ ነው እንደ ባለስልጣን ያስተምራቸው ነበር። እና ይሄ ትምህርት በጣም ፖፑላር የሚያደርገው ፓወርፉል የሚያደርገው ራሱ ጂሰስ ክራይስት ያስተማረ ትምህርት ነው። ከመጀመሪያው ስናየው ከ21ን ካየነው በሰማያት ያለውን አባቴን ፈቃድ የሚያደርግ እንጂ ጌታዬ ጌታዬ የሚለኝ መንግስተ ሰማያት የሚገባ አይደለም። I was like ይህንን ሜሴጅ እየተናገረ ያለው ኖርማል ይሄ አንታይ ክራይስት ወይም በእግዚአብሔር የማያምን በክርስቶስ ለማያምን ሰው ሳይሆን ለሌሎች ሰዎች ሳይሆን ለቸርች ፒፕል ቸርች ውስጥ ላሉ ሰዎች ነው ይህንን ቃል እየተናገረ ያለው። ጌታዬ ጌታዬ የሚሉ እግዚአብሔርን እናውቃለን የሚሉ ስክሪፕቸር ኤቭሪ ዴይ ፖስት የሚያደርጉ እግዚአብሔር የሚሉ ጌታዬ ጌታዬ የሚሉ ለቸርች ሰዎች ነው ይሄ ቃል እየተጻፈ ያለው። እያወራን ያለው እኛን ነው በጣም በሚገርማችሁ ሁኔታ። ስለዚህ ያ አያድናችሁ ጌታዬ ጌታዬ ስላላችሁ ኮኔክተር ናችሁ ማለት አይደለም። ከጂሰስ ክራይስት ጋር ታውቁታላችሁ፣ ፐርሰናል ኢንካውንተር በግል ጂሰስን ታውቁታላችሁ ማለት አይደለም። ጌታዬ ጌታዬ ስላላችሁ ያ ሳይን ሊሆን አይችልም። this is scary. really ጌታዬ ስንል really ጂሰስ በህይወታችን ጌታ ነው። ኤቭሪዴይ ላይፋችን ላይ really ጌታ ነው። እሱ ያለንን ነገር ኦቤይ እናደርጋለን። እሱ አድርጉ ያለንን ነገሮች እያደረግን ነው፣ እንታዘዛለን። ይሄ ተራራው ስብከት ላይ የተናገራቸው ነገሮች በሙሉ እናደርጋቸዋለን። ያ ካልሆነ really ጂሰስ እኛ ህይወት ላይ ጌታ አይደለም። ግን ልንለው እንችላለን ኢየሱስ ያድናል፣ ኢየሱስ ጌታ ነው፣ ጌታዬ ጌታዬ እንላለን። ኢቭን አሁን ክርስቲያን ነን ለማለት ኤቭሪዴይ ክርስቲያን ኮንቴንት አለ፣ ፖስት እናደርጋለን፣ የእግዚአብሔርን ቃል እንናገራለን፣ እንዘምራለን፣ እንሰብካለን። ባት ኮኔክትድ ነን ወይ? ፐርሰናሊ ጂሰስን እናውቀዋለን፣ ኢንካውንተር አለን፣ ህብረት አለን። የግል ህብረት በስማ በለው አይደለም፣ በክራውድ መሃል አይደለም። እያንዳንዳችን በህይወታችን እናውቀዋለን ወይ? ይሄን ያሰብኩ ምን ትዝ አለኝ እንዳለን ታውቃላችሁ? ኢማጂን ላይክ ቫኬሽን ልሄድ ነው ብላችሁ ብታስቡ፣ አሁን ሌትስ ሴይ ዱባይ ልሄድ ነው ያላችሁ፣ በቃ ታስነግራላችሁ። አም ጎይንግ ዱባይ። እንደውም አንድ የታወቀ እንትን አለ፣ ሀቢቢ ካም ቱ ዱባይ እየተባለ የሀገር ማስታወቂያ ልትሰሩ ትችላል፣ ፖስት ሁሉ ታደርጋላችሁ። እንደን ገስዋት እዛ ኤርፖርት ውስጥ ስትገቡ ፓስፖርታችሁ ፌክ ቢሆን ብላችሁ አስቡ፣ ቪዛችሁ ፌክ ቢሆን and then denied, access denied, መግባት አትችሉ። just like that, like ክርስቲያን ነኝ ብለን ብዙ ልንል እንችላለን። መዝሙር እየዘመርን every day ቲክቶክ ልንሰራ እንችላለን። every day scripture every day ፖስት ልናረግ እንችላለን። ግን እዛ ጋር ስትደርሱ ኮኔክትድ ካልሆናችሁ is useless። ምን ያህል ኮኔክትድ ናችሁ ከጂሰስ ክራይስት ጋር? because at the end of the day ሰዎች ላይ ዲቴክተር የላችሁም። by the way አሁን እንዲህ አይተው ይሄ ሰው ውሸታም ነው፣ እውነቱን አይደለም የሚናገረው፣ this guy is not for real ልትባሉ አትችሉ። ሰዎችን መሸወድ ይቻላል፣ ላይ ዲቴክተር የላቸውማ። ቸርች መሸወድ ይቻላል፣ ፐርፎርም ማድረግ ይቻላል። we can perform but we don't obedience የሚባለው ነገር የለንም። ኮንቴንት ልንሰራ እንችላለን but commitment የለንም። what I'm saying really connected አይደለንም።
ጂሰስ አርጉ ያለንን ነገር ማድረግ አልቻልንም፣ ግን እዛ ጋር ማሳየት እንችላለን። ሰዎችን መሸወድ ይቻላል። ቸርች ውስጥ ያሉ ሰዎችን መሸወድ እንችላለን። እግዚአብሔርን ግን መሸወድ አንችልም። ዳስ ዘ ኪ። ይህንን ነው ማወቅ ያለብን። ኮኔክትድ ካሎንን መጨረሻ ላይ አትገቡ። ዋናው ጉዳይ ኦቢዲየንት ናቸው ወይ? ኢየሱስ ጌታ ነው ስንል ሪሊ ላይፋችን ላይ ጌታ ነው ወይ? ኦነርሺፑን ሰጥተናል ወይ? በሱ ፍቃድ ውስጥ ገብተናል ወይ? ይሄ ተራራው ስብከት ላይ ያሉትን ነገሮች በሙሉ እየኖራችሁት ነው ወይ? that's the question። እዚህ ጋር ፎልስ አሹራንስ እና ሪል አሹራንስ የሚባል ነገር አለ። ፎልስ አሹራንስ አሁን ያለንበት ጀነሬሽን ምን እንደሆነ ታውቃላችሁ? ቤዚክሊ የማመቻመች እኛ በፈለግነው መንገድ ስክሪፕቸሩን ወደኛ መንገድ ማምጣት እንፈልጋለን። ልክ እኛ በምንፈልገው ኑሮ ውስጥ ወደ ራሳችን ማመቻመች እንፈልጋለን። ኢቨን ስክሪፕቸር እንጠቅሳለን። ይሄ ነው የሚያስፈልገው፣ በዚህ ነው ጂሰስ ክራይስት ችግር የለውም፣ ይሄን ይቀበለዋል እኮ እንደ ሰው አይደለም፣ ተከፍሏል መስቀል ላይ ኤቭሪቲንግ ተከፍሏል ብለን የነገረን ነገር ማድረግ አንፈልግም። ወደ ራሳችን እናመጣዋለን። እዚህ ጋር አንድ እግዚአብሔር ቃል አለ፣ በጣም የገረመኝ የነበረ ቃል ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 3 ላይ ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 3 ላይ ምን ይላል መሰላችሁ? ፖል በመጨረሻው ከዚህ በኋላ ብዙም አልቆየም ይባላል። ሁለተኛ ጢሞቴዎስ ለጢሞቴዎስ እየመከረው ቻፕተር 4 ቁጥር 3 ላይ ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣልና፣ ነገር ግን ጆሮአቸውን የሚያሳክክ ስለሆነ እንደገዛ ምቾታቸው ለራሳቸው አስተማሪዎችን ያከማቻሉ። እውነትን ከመስማት ጆሮቻቸውን ይመልሳሉ፣ ወደ ተረትን ፈቀቅ ይላሉ። ምቾታቸው ለራሳቸው የገዛ ምቾታቸው አስተማሪዎችን ያከማቻሉ። አስተማሪ ራሱ ሲፈልጉ ልክ እነሱን ሰፖርት የሚያደርጋቸው ልክ ናቸው። የነሱ ምቾት የጠበቀ አስተማሪ ጋር ነው ኢቭን ፎሎ የሚያደርጉት ሰፖርት የሚያደርጉት። የሚቀበሉት ራሱ አስተማሪ የነሱን ነገር አፕሪሺየት የሚያደርግላቸው። ከስተታቸው መማር አይፈልጉ፣ ሪፔንት ማድረግ አይፈልጉ። this is crazy። መቀበል ንስሐ መግባት አይፈልጉም። ግን ምንድነው ወደ ራሳቸው ስክሪፕቸሩን ወደ ራሳቸው ያመጡታል። ዛሬ ምን አይነት ነገር የእግዚአብሔርን ጂሰስ ክራይስትን ፎሎ ያደረገን ነው ወይስ ወደ ራሳችን መንገድ እየተመዘዝነው ነው? ስክሪፕቸሩን ምኑን እና ለተረት ጆሮአቸውን ፈቀቅ ያደርጋሉ። ኢማጂን ለተረት አሁን ዛሬ ላይ ሚዲያ ላይ የማይሆን ስድድብና ማይረባ ነገር 60,000 70,000 ሰው ቁጭ ብሎ ያየዋል። ካን ዩ ቢሊቭ ዳት? ተረት እየተወራ ሰዎች ሊሰሙ የሚችሉት እንደዛ አይነት ተረት ነው። ትክክለኛ የእግዚአብሔርን ቃል ስትነግራቸው ሕይወት የሚገኝበትን ቃል መስማት አይፈልጉም። ይደብራቸዋል። አንኮምፎርታብል ናቸው። ዋጋ መክፈል አይፈልጉም። ኮስት መክፈል አይፈልጉም። ኢዚ ላይፍ ነው የሚፈልጉት። ጂሰስ እንደዚህ አይነት ዓለም ላይ ያለ ነው። ተረት የሚወራበት ላይ 100,000 ሰው ቁጭ ብሎ ላይ ይችላል። ትክክለኛ ግን የእግዚአብሔር ቃል የሚነገርበት ቦታ ላይ በጣም ጥቂት ሰው ነው የምታገኙት። ሕይወት የሚገኝበትን ትምህርት ሰዎች ከመስማት ጆሮአቸውን ለተረት ፈቀቅ ይላሉ አለ። ማይ ጋድ ታስዋይ የትኛው መንገድ ላይ ላስት ዊክ አብርሽ የገለጸው ያለው ነገር ነበር። ጠባቡ መንገድ አለ፣ ሰፊው መንገድ አለ። ሰፊው መንገድ ኢዚ መንገድ ነው። ኮምፕሮማይዝ ያደረገ የምንኖረው ላይፍ ነው። ኤቭሪባዲ ያለበት ላይፍ ነው። ጠባቡ ግን በጣም ጥቂት ሰዎች ናቸው ያሉት። ስለዚህ አሁን ለራሳቸው ለማመቻመች ሰዎች ጠባቡን መንገድ ያሰፉታል አሉ። ለራሳቸው እንዲመቻቸው፣ ለራሳቸው በራሳቸው ምቾት
የሚያስተምሯቸው ራሱ የሚፈልጉት ሁሉ አስተማሪ ፓስተር ኢዚ ያሉበትን ነገር የሚደግፋቸው ነው። ቢካዝ ትክክለኛ ህይወት የሚገኝበት ትምህርት አንኮምፎርታብል ነው፣ መቀበል አይፈልጉም። አንድ ኢሉስትሬሽን ያየው ነበር። ኢማጂን አንድ ሰው አሁን ሶሻል ሚዲያ ላይ ፎሎ ስታረጉ ኢትስ ኢዚ ኢትስ ዋን ክሊክ አዌይ ክሊክ ነው የምታረጉት and then what ከዛ በኋላ ያ ሰው ፖስት የሚያደርገውን ነገር በሙሉ ኢንጌጅ ማድረግ ነው። ላይክ ታረጋላችሁ፣ ኮሜንት ታረጋላችሁ፣ ሼር ታረጋላችሁ። አሁን እንደውም ኮፒ ሊንክ ሼር አርጉ ይባላል። ሶሻል ሚዲያ ላይ እንደዛ ይደረጋል። ልክ እንደዛው ቀላል ነው። ፎሎ ታረጋላችሁ፣ ያን ሰው ሼር ታረጋላችሁ፣ ኮሜንት ታረጋላችሁ። ኢዚ ልክ እንደዛ ነው ጂሰስ ክራይስትንም እኛ ፎሎ ማድረግ ምንፈልገው። ልክ እንደዛ እንደ ኢንስታግራም ቲክቶክ ላይ ሰዎች ፎሎ እንደምናረገው ጂሰስ ክራይስትንም እንደዛ ፎሎ ማድረግ ነው ምንፈልገው። just like that በቃ ስክሪፕቸሩን ፖስት ማድረግ ደስ ይለናል። መዝሙር ፖስት ማድረግ ደስ ይላል። ዋው ይሄ ስብከት የሚገርም ስብከት ነው። ሼር ታረጉታላችሁ፣ ኢንጌጅ ታረጋላችሁ ኦንላይን። ግን ትክክለኛ የጂሰስ ክራይስትን መንገድ ተከተል ስትባሉ ጆሮአችንን ያሳክከናል፣ ይደብረናል፣ አንኮምፎርታብል ነው የሚያደርገን። በዛ መንገድ መሄድ አንፈልግም፣ ዋጋ መክፈል አንፈልግም፣ ኦቤይ ማድረግ አንፈልግም፣ ኮኔክትድ መሆን አንፈልግም። አይገርማችሁ? ኢዚ ላይፍ ነው የምንፈልገው። በፈቀድነው መንገድ ስክሪፕቸሩን አጣመን በምንፈልገው በእኛ መንገድ መክተት ነው የምንፈልገው። ለዛ ነው ጌታው ጌታው የሚለኝ ሁሉ የእግዚአብሔር መንግስት ሊገባ አይችልም። ክሊር ነው ያደረገው። ስክሪፕቸር ኤቭሪዴይ ፖስት ላረግን፣ መዝሙር ኤቭሪዴይ ስለዘመርን፣ ኢቨን ስለሰበክን ኳሊፋይለን ማለት አይደለም። ፐርሰናሊ ጂሰስ ክራይስት ጋር ኮኔክትድ ነን ወይ? እሱ ያዘዘንን ነገር ኦቤይ እናረጋለን ወይ? are you living the life? ያንን ላይፍ ስታይል አለን ወይ? የኪንግደሙ ላይፍ ስታይል አለን ወይ? ያ ካሌለን ዩዝለስ ነው አለ። ሌላው እዚህ ጋር ማነሳው ምንድነው? ይሄ ፎልስ አክቲቪቲ የሚባል ነገር አለ። ይሄ በጣም ነው የገረመኝ። እዚህ ጋር ከባድ ነገር አለ መሰላችሁ። you can be busy working for God but you're not walking with God. ይህንን ሳይው በጣም ነው የደነገጥኩት። you can be busy working for God but you're not walking with God. ከእግዚአብሔር ጋር ሳትሆን ለእግዚአብሔር ልትሰራ ትችላል። ያ ቃል እዛው ላይ ያየን ነበር። ቻፕተር 7:21 ላይ ምን አለ? በስምህ አጋንንትን አላወጣንም፣ በስምህ ታምራት አልሰራንም፣ በስምህ እንደዚህ አላደረግንም። they are busy working for God። ግን መጨረሻ ላይ ምንድነው? they are not walking with God። ከእግዚአብሔር ጋር ግን አይደሉም። እሱ የሚላቸውን ነገር እየታዘዙ ግን አይደለም። በሱ ዊሊንግ በሱ ፍቃድ ውስጥ ግን አልገቡ። this is crazy። በሱ ፍቃድ ውስጥ ግን የሉም፣ ግን እየሰሩ ነው። they are busy። you can discover the ministry but you don't discover me ያለ ነው Jesus። even Jesus Christን ዲስከቨር ሳናረግ ሚኒስትሪ ዲስከቨር እናደርጋለን። Jesus Christን ፐርሰናል ኢንካውንተር ሳይኖረን ልንሰብክ እንችላለን። ሚኒስትሪ ታይትል ይኖረናል። even ፓስተር፣ ቢሾፕ፣ አሁንማ ብዙ ስም መጥቷል። ፕሮ፣ ሜጀር ዋን የማይባል ስም የለም። ግን ፐርሰናሊ ጂሰስ ክራይስትን ታውቀዋለህ ወይ? ኮኔክትድ ነው ወይ? ኦቢዲየንስ ነው ወይ ሲባል ያ ኢቭን ጂሰስ ክራይስት ጌታው አይደለም፣ ግን ኢየሱስ ጌታ ነው እያለ እየሰበከ ሊጮህ ይችላል። ስለዚህ ያ አይጠቅምም። ቢካዝ ማንን ነው የምንሸውደው? ላይ ዲቴክተር የለውም ሰው፣ ግን ጂሰስ ያውቃል። ሞቲቭን ያውቃል። ፐርፎርማንስ ነው ወይስ ኦቢዲየንስ ነው? he knows it. who you fooling?
ሊትራሊ ኮንቴንት ነው የምትሰራው ወይስ ሊትራሊ ኮኔክትር ነህ? ኮሚትመንት አለ። ቢካዝ አሁን ጂሰስን እንደ ብራንድ መጠቀም ይቻላል። you know it's a ብራንድ ልናረገው እንችላለን እዛ ጋር። ሪሊ ግን አንተ ህይወት ላይ ትኖረዋለህ ወይ? ኦቢዲየንት ነው ወይ? ኮኔክትር ነው ወይ? ኦቤይ ታረጋለህ ወይ? የሚልህ ነገር እያረከው ነው ወይ? ጂሰስ ለዛ ነው ኢማጂን ፋይናሊ ይሄ ሁለት ሰዎች አንዳንድ ሰው ታይትል የለው ፓስተር ቢሾፕ ሰምቲንግ አይባልም። ማንም ሰው ላያውቀው ይችላል፣ ግን ከጂሰስ ክራይስት ጋር ኮኔክትድ ነው። ማንም ላያውቀው ይችላል፣ ግን ጂሰስ ክራይስት ያለውን ትእዛዙን እየጠበቀ አንኮምፎርታብል እንኳን ቢሆን በዛ መንገድ ውስጥ ያለ ሰው እዚህ ጋር ደግሞ በጣም ታይትል ያለው ሚሊዮን ሰዎች የሚከተሉት because by the way Jesus is not impressed የኛ 100 ሚሊዮን ሰው ቪው አረገው 100,000 ሰው አየው 1 ሚሊዮን ፎሎወር ኖረ ያ ኢምፕሬስ አረገው። ግን እዛ ጌቱ ላይ ስንደርስ ይላል እኮ access denied ብትባሉ አስባችሁ with the title ያን የሚያክል ኢሜጅ ታይትል ይዞ እዛ ጌቱ ላይ ሲመጣ ግን ኮኔክትድ ነው ወይ የሚባል ጥያቄ አለ። ሪሊ እኔ ያልኩን ህይወት ኖርሃለሁ? ላይፍ ስታይሉን ኖርሃለሁ? ኦቤይ አድርጋለሁ? ዛሬ ራሳችንን መጠየቅ ያለብን ትልቁ ጥያቄ ይሄ ነው። ሪሊ እሱ ባለ መንገድ እየሄድን ነው ወይ? ሪሊ እሱ ያለልን ህይወት እየኖርን ነው ወይ? that's the question. so ሌላኛው ትልቁ ፓርት ዛሬ ማነሳው the builders ቃሉን ሰምቶ የሚያደርገው ይላል። ቃሉን ሰምቶ የሚያደርገው ቤቱን በአለት ላይ የመሰረተ ልባም ሰው ነው። ቃሉን ሰምቶ የሚያደርገው ልባም ሰው ነው። ቤቱን በአለት ላይ አንሼከብል ነው። ቃሉን ሰምቶ ግን የማያደርገው ምንድነው? ሰነፍ ሰው ነው አለ። አሸዋ ላይ ነው ቤቱ፣ ምንም መተማመኛ የለውም። ዝናብ ቢዘም ስቶርም ሲመጣ ኮላፕስ ነው የሚያደርገው። ታላቅ አወዳደቅ ነው የሚወድቀው። አስባችሁታል? ስለዚህ we all are builders ነን። ሁላችንም ቢልድ እያደረግን ያለነው ነገር አለ። እዚህ አሁን ራሳችንን እንድንጠይቅ የምፈልገው ምን ላይ ነው ቢልድ እያደረግን ያለነው? የእግዚአብሔር ቃል ይሄ ተራራው ስብከት የመጨረሻውን የዘጋው በዚህ ነው። go and build your life ይሄ ተማራችሁትን ትምህርት ኑሩት። don't play with me ይሄ ሰምታ አጨብጭበ እንዳትሄድ ዋው የሚገርም ስብከት ነው ብላ አጨብጭበ እንዳትሄድ። live it ኑረው። ለዛ ነው የትኛው ላይ ነው የምትሰራው? ቤትን ምን ላይ? አሸዋ ላይ ነው? አለት ላይ ነው? are you full of wise የምትባለው ልባም ሰው ነህ ወይስ ሰነፍ የምትባለው ሰው? የትኛው ነህ? ራስህ ላይ። ለዛ ነው ልባም የሆነው ሰው ቤቱን አለት ላይ ይሰራል። that means ይሄ የተራራው ስብከት ይሄን አድርጉ ያን አታድርጉ፣ ጠላትን ውደድ፣ ይሄንን ኑር፣ ጸሎት ስትጸልይ እንዲጸልይ፣ ግብዝ አትሁን፣ ለሁለት ጌቶች አትገዛ፣ እነዚህን ሁሉ የተማርናቸውን ነገሮች የሚኖር ሰው ቤቱን በአለት ላይ ይሰራል። that means የትኛውም ነገር ቢመጣ አንሼከብል ነው። የትኛውም ነገር ሼክ አያደርገው። ማዕበል፣ የላይፍ ጫና፣ ከባድ ነገር ቢመጣ ሼክ ሊያደርገው አይችልም። ሰነፉ ግን ከባድ ነው። ስለዚህ ሁለት ነገር ነው ያለው። የትኛው ላይ ነው የምንሰራው? because we all building something life ላይ marriage build ያደረግን ነው፣ dating, money, job፣ እያንዳንዱ የምንሰራቸው ነገሮች mention it build ያደረግን። ግን የትኛው ላይ ነው build ያደረግን ያለ ነው? አለት ላይ ነው? አሸዋ ላይ ነው? አለት ላይ ነው? አሸዋ ላይ ነው? አለት ላይ ከሆነ ጂሰስ ክራይስት ባስተማረን መንገድ ነው build የምናደርገው። ካልቸሩን ግን ይሄ ዓለም ይነግረን፣ ሚዲያም ይነግረን፣ ከዛ ላይ ተነስተን ነው ይሄንን ቢውልድ ያደረግን ያለ ነው። ዛሬ ራሳችንን እንድንጠይቅ ፈልጋለሁ። ምክንያቱም እዚህ ጋር ዓለም ምንድነው የሚለው? fake it until you make it ይላል። እንደምንም አድርገህ ሄደ ያንን ገንዘብ ያዘው። እዚህ ጋር ደግሞ ለሁለት ጌቶች አትገዙ። የትኛውም ኮምፕሮማይዝ አድርገህ የምታመጣው ገንዘብ አይጠቅምም። በትክክለኛው መንገድ ገንዘብን ስራ ይላል።
እያንዳንዱ ነገር ላይ ኮምፔር እያደረገ ነው። ስለዚህ ጂሰስ ክራይስት ያስተማረንን እንከተላለን፣ አለት ላይ እንሰራለን ወይስ ዓለም ካልቸር የሚነግረንን እዛ ላይ ነው የምንሰራው? ዛሬ ራሳችንን ጠይቅ እስቲ። የትኛው ነው? እንዴት ነው ቢውልድ እያደረግን? የትኛው ቢውልደር ነው? የትኛው ሰራተኛ ነው? ካልሆነ ከባድ ኮላፕስ ነው ይፈጠረው አለ። ይሄ አሸዋ ላይ የሰራው የዚህን ዓለም ነገር እየሰራ ያለው አሸዋ ላይ ይሰራዋል። that means ከባድ አወዳደቅ ይወድቃል። ፕሮፐርቲ ኢንስፔክተሮች አሉ። ኢንስፔክት ሊያደርጉ ሲመጡ you can't play with them because they know exactly ቴክኒካል ነገሩን ያውቁታል። ይሄ እንዲህ ቀብተህ ምናምን ፈርኒሽ አድርገህ ልሸውዳቸው አትችልም። they know የላይፍ ኢንስፔክተራችን ጂሰስ አለ። ጂሰስን ልንሸውደው አንችልም። እንዲህ ቀብተን የክርስቲያን ቅብ ወርቅ ቅብ እንደሚባል ስጋ ቅብ እንደሚባል እንደዛ ቀብተን ልንሸውደው አንችልም። ፋውንዴሽኑን ያውቀዋል። ምን ላይ ፋውንዴሽኑን እንደሰራው ያውቀዋል። በምን ቢውልድ እንዳረከው ያውቀዋል። ስለዚህ አሸዋ ላይ ከሆነ ተበላን። ምክንያቱም ከባድ ስቶርም ይመጣል ላይፍ ላይ። that means breakups ይመጣል። በጣም ብዙ ክራይሲስ ይመጣል ላይፍ ላይ። ብዙ ክራይሲስ ይመጣል። ያኔ ኮላፕስ ነው የምናር። ያውም ታላቅ አወዳደቅ የት ላይ ነው የምንሰራው? እዚህ የተራራውን ስብከት ሲጨርስ ጂሰስ አሁን ሁለት ነገር እንድታዩ ፈልጋለሁ። the wise builder የሚባል አለ። ያ ምንድነው? ትራንስፎርሜሽን ነው፣ አፕሊኬሽን ነው። ግን ፉል የሚባለው ሰነፉ ግን ኢንፎርሜሽን ብቻ ነው፣ ትራንስፎርሜሽን የለው። ስለዚህ ዶንት ፕሌይ ዊዝ ሚ አለ መጨረሻ ላይ ሲጨርስ። አጨርሻለሁ በቃ የትምህርቴ ነው ምናምን ሳይሆን ጭብጨባ አልፈልግም አለ። ሰዎቹ ተገረሙ ይላል። ልክ ስብከቱን ሲጨርስ ተገረሙ። ዛሬ ጂሰስ እንድንገረም አይፈልግም። በስብከቱ ዋው ብለን አድናቂዎች እንድንሆን አይፈልግም። አድማየር እንድናረገው አይፈልግም። go live the life, go build your life ነው ያለን ጂሰስ። ስለዚህ ዛሬ ቻሌንጅ ማደርጋችሁ ይሄን የተራራውን ስብከት ስንጨርስ ዛሬ እየጨረስን ነው። ከዚህ በኋላ ያለው አክሽን ነው፣ አፕሊኬሽን ነው። ያንን ደግሞ የምናረገው በትምህርቱ ላይ ዲፔንድ ያደረገ ፋውንዴሽን ካልሆነ ኮላፕስ ያደርጋል ጋይስ። ስለዚህ አክሽን ላይ እንድረስ ካልሆነ ዩዝለስ ነው። go do it። ከዚህ በኋላ ላይፉን ኑረው፣ አታስመስለው። ያንን ላይፍ ኑረው፣ አትምሰል። ፖስት በማድረግ ጌታዊ በማለት አይደለም። ህይወቱን ኑረው። ዴይ ቱ ዴይ ኤቭሪ ሞርኒንግ ስንነሳ ያንን ላይፍ እንኑረው። ስለዚህ ጂሰስ እያለን ያለ ነው ምንድነው? ፓወር አላችሁ እያለን ሳይሆን ሪል ሁኑ። አንዳንዴ አልቻልኩም ጂሰስ፣ በዚህ መንገድ አንተ ባልከኝ ትእዛዝ ውስጥ መግባት ፈልጋለሁ፣ but I can't ሞክሬያለሁ፣ አልቻልኩም። ያን ትክክለኛ ነገር ይፈልጓል። ያን ትክክለኛ ጸሎት ይፈልጓል። ኢንስቴድ ኦፍ በተመቸን መንገድ ስክሪፕቸሩን ላይፉን ከምናስመስለው ያንን ሳልንታዘዝ እንደታዘዘ ሰው ከምትኖሩ ወደኔ ኑ፣ ምክንያቱም ይራራልናል አለ። ከኃጢአት በቀር በብዙ ነገር ተፈትኗል፣ በሁሉ ነገር ተፈትኗል። እንደኛ ይራራልናል፣ ያቀናል፣ ደካማ እንደሆነን ያውቃል። ቢ ሪል መተ ጂሰስ ክራይስት ጋር ሪሉን ዶንት ፌክ ኢት። ፌክ አታድርጉት። ያለንን ነገር ይዘን እንቅረው። እዚህ at the end of the day ያ ቃሉን ሰምቶ የሚያደርገው ነው የሰማይ የአባቴን ፍቃድ የሚያደርገው ነው እንጂ ጌታዊ የሚለኝ የእግዚአብሔር መንግስት አወርስ። ዛሬ እግዚአብሔር ያንን ኃይል ይስጠን። የእውነት ያንን አክሽን ላይ የሚያደርስ ፕራክቲካል እንድናደርገው፣ ላይፋችንን ኦቤይ ያደረግን እንድንኖር፣ ፌክ ያደረግነው ለሰዎች ለታይታ የምንኖረው ላይፍ ሳይሆን በትክክል እሱ ያለንን እንድንኖር እግዚአብሔር ኃይል ይስጠን። በመጨረሻ ማለት የምፈልገው ዋይዝ ቢልደር ነው። ዋይዝ ቢልደር አፕሊኬሽን ነው። the foolish one ግን ኢንፎርሜሽን ብቻ ነው፣ አጨብጫቢ ብቻ ነው፣ አድናቂ ነው። በጣም ብዙ አድናቂዎች አሉ። ጂሰስን አድናቂዎች አልፈልግም ማለት እኔ እንድታደንቁኝ አልፈልግም።
በጣም ተገረሙ እንዳለው ይሄ የሚገረም ትውልድ አልፈልግም አለ። የሚያደርገው ትውልድ ነው ፈልገው። ያንን ላይፍ ስታይሉን የሚኖረው ትውልድ ነው ፈልገው። ስለዚህ ያንን ላይፍ የምንኖር ትውልድ ነው። እግዚአብሔር በዛ አክሽን ላይ እንድንደርስ አፕሊኬሽን ላይ እንድንደርስ እግዚአብሔር ኃይል ይስጠን። የተራራውን ስብከት በዚህ እንጨርሳለን። ጥሩ ነገር እንዳያዛችሁ ተስፋ አደርጋለሁ። ኔክስት ዊክ ደግሞ በሌላ ቶፒክ እንገናኛለን። ተባረኩ። ቴንክ ዩ ብለስ አፕ